ኢራን አረብ ኤምሬቶችን መታለች በ15 በራሪ አካላት ማለት ነው ሚሳኤልና ሰው አልባ አውሮፕላንን ጨምሮ። ፕሬዚዳንት ዶናልድ ትራምፕ ኢራን የማታቆም ከሆነ ወይም ደግሞ በአሜሪካ መርከቦች ላይ ጥቃት የምትሰነዝር ከሆነ ከምድረ ገጽ እናጠፋታለን የሚል ሀሳብ ሰጥተዋል። ይህን ተከትሎም ኢራን ወይም ደግሞ ቴህራን የተለያዩ አጋጣሚዎችን በመጠቀም ጥቃታችን አጠናክረን እንቀጥላለን፣ በሆርሙዝ ሰርጥ የሚያልፍ የትኛውን መርከብ የአሜሪካን ምክር ሰምቶ ዋጋ ይከፍላል የሚል ከባዱን ማስጠንቀቂያ ሰጥታለች። በርካቶች ይህ ጉዳይ ወዴት ሊወስድ ይችላል፣ ምን አይነት የፖለቲካ አንድምታ አለው የሚለው እያሳሰባቸው ይገኛል። ግን ደግሞ ፕሬዚዳንት ዶናልድ ትራምፕ ይህን ዛቻቸውን መቀነስ አለባቸው የሚሉ ሀሳቦችም በመውጣት ላይ ይገኛሉ። ከዛ ውጭም በቻይና የርችት ፋብሪካ ላይ ፍንዳታ አጋጥሟል። 26 ሰዎች ህይወታቸውን አጥተዋል። ይህ ምንድን ነው የሚለው በርካቶች ምን ተፈጠረ የሚል ጥያቄ እያነሱ ይገኛል። በዚህኛው ጉዳይ እንጀምርና የተለያዩ የመካከለኛው ምስራቅን ሀሳቦች አጋራችኋለሁ። ዋና ዋና ነጥቦቹ ነው የምነግራችሁ። ነዋሪዎቹ እንግዲህ ማለትም ከቻይናው የርችት ወይም ደግሞ የፋየር ወርክ ፋብሪካ ላይ የተነሳው ፍንዳታ 26 ሰዎችን ህይወት ቀምቷል። እጅግ አስቸጋሪ ነው። በቻይና ሁናን ግዛት የተፈጠረ ነው። ያ ማለት እንግዲህ ይሄ ፋብሪካ ላይ በደረሰው ፍንዳታ አደጋ ሰዎች ህይወት አልፏል። 61 እና ከዛም በላይ የሚሆኑ ደግሞ ቆስለዋል ወይም ተጎድተዋል። ሉያን ከተማ ውስጥ የሚገኘው ሁአሺንግ የተባለ የርችት ማምረቻ ወይም ፋየር ወርክ ፋብሪካ ነው አደጋ የደረሰበት። እንግዲህ ይሄኛው ሌሊቱን የሆነ ነው ማለት ነው። ከ10 እስከ 40 ደቂቃ አካባቢ እጅግ አስቸጋሪ በሆነ መንገድ አደጋው ተፈጥሯል ነው። በአካባቢው የፋየርወርክስ ወይም ደግሞ የፋየርወርክስ ሰራተኞቹ ከአካባቢው እንዲለቁ ተደርገዋል። ዜጎችም ከአካባቢዎች ለቀው እንዲወጡ ተደርገዋል። 3 ኪሎ ሜትር ዙሪያ የሚገኙ ሰዎች አካባቢውን ለቀው እንዲወጡ ግዴታ ተጥሎባቸዋል ወይም ደግሞ ታዘዋል። ይሄኛው ትዕዛዝ ደግሞ እጅግ በርካታ ሰዎች ህይወታቸውን እንዲያድኑ በር ይከፍታል ተብሎ ይታሰባል። የሀገሪቱ ባለስልጣናት እንግዲህ ከአደጋው ጋር በተገናኘ 500 የሚሆኑ የአደጋ ጊዜ ሰራተኞችን አሰማርተዋል። እዛ አካባቢ ያሉ ሰዎችንም ለማዳን ደፋ ቀና እንዲሉ አድርገዋል። ይህ በርካታ ሰዎች ከዚህ አደጋ ራሳቸውን እንዲያድኑ ህይወታቸውን እንዳይቀማ ያደረገ ነው ተብሏል። በህንጻ ፍርስራሽ ውስጥ መውጫ ያጡ ሰዎችም እንደዚሁ እየተገኘ ነው። ሮቦቶች ሳይቀሩ ጥቅም ላይ እየዋሉ ነው እና ቻይና ምናልባትም ይሄ ከባዱ አደጋ ሳይሆንባት አይቀርም ተብሏል። አደጋው ምንድን ነው ያስከሰተው፣ ሞቲቭ ምንድን ነው፣ ከምን የተነሳ ነው የሚለውን ኢንቨስቲጌሽን ላይ እንደሆነ ደግሞ የሀገሪቱ ወይም የቻይና ፖሊስ አሳውቋል። እንግዲህ ፋብሪካውን የሚመሩት ግለሰቦች በተለይም አንደኛው በቁጥጥር ስር ውሏል። የቻይና መንግስት በተለያየ አጋጣሚ ይሄኛውን ሁኔታ መቆጣጠር እንዳለበትም ይነገራል። ያም ሆኖ ግን በሁኔታዎች መልኩን የቀየረ የፖለቲካ አውድ እንዳለ ለመገመት አያዳግትም ተብሏል። አደጋው እንግዲህ በደረሰበት አካባቢ በፋብሪካ ውስጥ የሚገኙ አካላት የተለያዩ ጥያቄዎች ይነሱላቸዋል ተብሎ ይታሰባል። 2 ተቀጣጣይ የባሩድ ማከማቻ መጋዘኖች እየተደረገ ባለው እንግዲህ ሰዎችን የማውጣት ጥረት ላይ ከፍተኛ አደጋ መደቀኑም ተነግሯል። እንደዚህ አይነት ሁኔታዎች ደግሞ በቻይና ታሪክ ብዛም ያልተለመደ ነው። ከዚህ አንጻር በጥንቃቄ የሚሰሩ ስራዎች ነበሩ። ለምን ሆነ የሚል ጥያቄ ይነሳል። በርችት ፋብሪካው ላይ የደረሰው ፍንዳታ ከፍተኛ በመሆኑ እጅግ አስቸጋሪ ነው። አካባቢውን ያናወጠ ውድመቱንም እየሰፋ አድርጎታል። በዚህ አጋጣሚ እንግዲህ ፕሬዚዳንት ሺ ጂንፒንግ እስካሁን በአደጋው ምክንያት ደብዛቸው የጠፉ ሰዎችን ለማግኘት የሚደረገው ጥረት እንዲጠናከር ወይም ደግሞ ሰዎች በዛ ልክ የጉዳቱን መጠን እንዲረዱና ጉዳት የደረሰባቸውን ሰዎችም የማግኘት ስራ እንዲቀጥል ፕሬዚደንታዊ ትዕዛዛቸውን እንደ ኤክስኪዩቲቭ ወይም ደግሞ ፕሬዚደንሻል ኦርደር ሰጥተዋል። ይሄም እንግዲህ ምን ያህል መፍትሄ ይመጣል የሚለውን የምንመለከተው ቢሆንም ግን የጉዳዩ አሳሳቢነት ወይም ደግሞ እስካሁንም በቁጥጥር ስር ለማዋል ጥረቶች የተደረጉ ነው። የቤት መስኮቶች፣ መስታወቶች እዛ አካባቢ ማለት ነው በከተማው አካባቢ ተሰባብረዋል። ፍንዳታው እጅግ ከባድ መሆኑን የሚጠቁም ነው። የመስኮቶች የተለያዩ በጣም አስቸጋሪ በሆነ ሁኔታ እዛ አካባቢ ያለው ቤቶችም በኖርማል ፖዚሽን ላይ አይደለም የሚገኙት። ይሄኛው ምንድን ነው የሚለው ብዙ ሰዎች በራሳቸው መንገድ የሚቃኙት ነው ተብሎ ቢታሰብም ግን አንዳንድ አስቸጋሪ ሁኔታዎች እንዳሉ ታሳቢ ይደረጋል። ግን የጦርነት አውድ ባለበት ዓለም ላይ ይሄ መፈጠሩ ደግሞ ተጨማሪ ስጋት ወይም ደግሞ መቆጣጠር ዓለም እንዳስችል ወይም መቆጣጠር ዓለም ወደ አንድ ቦታ ትኩረቷ እንዳይሆን ያደርጋል የሚሉ መረጃዎች የተጋሩ ይገኛል። አሜሪካ እንግዲህ ወደ መካከለኛው ምስራቅ መልሳችኋለሁ። አሜሪካ ደግሞ በኢራን ላይ ወይም ደግሞ በሆርሙዝ ሰርጥ አካባቢ ላይ የሚደረጉ እንቅስቃሴዎችን ለመገደብ የምታደርገውን ርቀት ተከትለው የኢራን ፖለቲከኞች ምላሽ መስጠታቸውን ቀጥለዋል። ከዚህ አንጻር ደግሞ በጣም ወሳኝ የሆኑ ጉዳዮች እየተነሱ ይገኛል። የአሜሪካ ኃይሎች ይህ ለምን ሆነ የሚለውን ጥያቄ ከማንሳት ይልቅ ኢራን ላይ ጫና እየፈጠሩ ነው፣ እናም እኛ ደግሞ ጥቃቱን አጠናክረን እንቀጥላለን የሚል ሀሳብም እንደዚሁ ወጥቷል ከቴህራን በኩል።
ያን ተከትሎ ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የአሜሪካ መርከቦችን ኢራን የምታጠቃ ከሆነ እስከ ወዲያኛው ከምድረ ገጽ እናጥፋታለን በሚል አስፈራርተዋል። ይህ እንግዲህ የተለመደ ዛቻ ሊሆን ቢችልም አንዳንድ ጉዳዮች አሁን ዓለም ካለችበት ውጥረትና የፖለቲካ መወሳሰብ አንጻር ይሄኛው በግልጽ የሚታይ ነው። ኢራን እንደዛተችው እንግዲህ በአሜሪካ ላይ ጥቃት የምትፈጽም ከሆነ ከምድረ ገጽ እናጥፋታለን በሚል ትራምፕ ማስጠንቀቃቸው ስጋቶችን ይጨምራቸዋል ተብሏል። እንግዲህ ፕሬዚዳንት ዶናልድ ትራምፕ ቃለ ምልልስ ነበራቸው ከፎክስ ኒውስ ጋር ነው። አሜሪካ በፕሮጀክት ፍሪደም ያ ማለት ከዘመቻ ፊሪ ወደ ፕሮጀክት ፍሪደም ተሸጋግረዋል ማለት ነው። በሆርሙዝ ሰርጥ የሚተላለፉ መርከቦችን ለመጠበቅ እርምጃ እንወስዳለን ብለዋል። በዚህ ሰዓት ግን በመርከቦቻችን ላይ ጥቃት የሚስተነዘር ከሆነ ያው ቀደም ሲል እንደነገርኳችሁ አይነት እርምጃ በኢራን ላይ ሊወስዱ እንደሚችሉ አስፈራርተዋል ወይም ዝተዋል። ፕሬዚዳንቱ እንግዲህ ድርድሩ በሂደት ላይ መሆኑን አስቀምጠዋል። ግን የሄኛው አጋጣሚ ፖለቲካዊ አንደምታውን ትንሽ የሻረ ሊሆን እንደሚችል እየተነገረ ይገኛል። ግን ፕሬዚዳንት ዶናልድ ትራምፕ እኛም የራሳችንን እርምጃ መውሰዳችን እንቀጥላለን ማለታቸው ምናልባት ከነ ማሱድ ፔዜሽኪያን በኩል የሚሰጠው ምላሽ አደገኛ መሆኑን የሚጠቁም ይሆናል። በተጨማሪም አሜሪካ የኢራን ድርድሮችና የሰው አልባ አውሮፕላኖችና ሚሳይሎችን መታመጥ አለውንም ተናግራለች። ይሄኛው ትንሽ ውስብስብ ነው። ከዛ ውጭ በኢራን በኩል ያሉ ፖለቲከኞችም ይህን ተኩስ አቁም የጣሰችው ራሱ አሜሪካ ናት በሚል ጥያቄ እያነሱ ይገኛል። ይህን ተከትሎም ደግሞ ከኢራን ወደ አረብ ኤምሬቶች ፉጅራ የሪፋይነሪ የነዳጅ ማጣሪያ ላይ የተሰነዘረው ጥቃት ብዙ ሰዎችን ያስደነገጠም ሆኗል። ምክንያቱም ከተኩስ አቁሙ ጋር አብሮ የማሄድ ነው። ምክንያቱም አሜሪካ ጥቃቱን ሰንዝራ ሳለ ለምን አረብ ኤምሬቶች ላይ ጥቃት ሰነዘረች የሚለው ጥያቄ ከራሷ ከኢስላማባድ ጠቅላይ ሚኒስትር ሸሪፍም ጭምር እየተነሳ ይገኛል። ይሄኛው ምናልባትም የገልፍ ሀገራትን ወደዚህኛው ውጥረት ስቦ ሊያስገባ ይችላል የሚል ሀሳብ እየተሰጠ ይገኛል። አሜሪካ የተኩስ አቁም ስምምነቱን እንደ ጣሰች ግን የኢራን ከፍተኛ ተደራዳሪ ማለት ነው እንደምታውቋቸው ባጋሊቭ በይፋ አስቀምጠዋል። አፈ ጉባኤው ማለት ነው ጋሊባፍ ናቸው ይህን ሀሳብ ያስቀመጡት። አፈ ጉባኤው አሜሪካ በሆርሙዝ ሰርጥ ላይ የምትወስዳቸው እርምጃዎች ወይም ደግሞ የመርከቦችን እንቅስቃሴ የኢነርጂ ሴኩሪቲ ላይ ወይም ደህንነት ላይ የጋረጠችው አደጋ እጅግ አስቸጋሪ ነው፣ እናም ተኩስ አቁሙን መጣሷን ይጠቁማል የሚል ሀሳብ ነው የሰጡት። መሐመድ ጋሊባፍ በዚህ ልክ ሀሳባቸውን ሲሰጡ ከተኩስ አቁም ስምምነቱ በኋላና ከፓኪስታኑ ድርድር በኋላ ይሄኛው ጠንከር ያለ አቋማቸው ሆኖ ተወስቷል። ከአሜሪካ ጋር እንግዲህ የነበሩ ድርድር ሂደቶች መልካቸውን የቀየሩና እኛም እንዳሰብነው እንዳልሆነ የሚያስቀምጥ ነው የሚል ሀሳብ ተሰጥቷል። ይህን ተከትሎ እንግዲህ የጋሊባፍ ሀሳብ በኢራን ፖለቲከኞች በተለያየ ደረጃ የሚመዘን ነው። አሜሪካ በ7 የኢራን ፈጣን ጀልባዎች ላይ ጥቃት መፈጸሟንም ደግሞ እንደዚሁ አስታውቃለች። ከዛም ውጪ ኢራን እሷም ወደ አረብ ኤምሬቶች 15 የሚሆኑ ድሮኖችንና ሚሳይሎችን በጠቅላላው ማለት ነው 15 በራሪ አካላትን ተጠቅማ አረብ ኤምሬቶች ላይ ጥቃት ሰንዝራለች። ይሄኛው የኔ ያደረግኩት አይደለም። ይሄኛው እንግዲህ የተፈጸመው ራሷ አሜሪካ በፈጸመችው አንዳንድ ትንኮሳዎች አማካኝነት የሆነ ነው የሚል ሀሳብ ነው የሰጠችው። አሜሪካ በ7 የኢራን ፈጣን ጀልባዎች ላይ ጥቃት አድርሳለች የሚለው መረጃም ደግሞ የወጣው እንደዚሁ ከአሜሪካ መገናኛ ብዙኃን በኩል እንደሆነ ተቀምጧል። በተለይም ፕሬዚዳንት ዶናልድ ትራምፕ ይህኛውን ሀሳብ አጋርተዋል። እነዚህ በጣም ስዊፍት ላይ የሚንቀሳቀሱ መርከቦች መመታታቸው ምናልባትም እጅግ አስቸጋሪ ሊሆን ይችላል ተብሏል። የባህር መተላለፊያዎች መጡ ማለት ነው። በኢራን መዘጋቱ እጅግ አስቸጋሪ ሁኔታዎችን ለመርከቦች ዓለም አቀፍ መርከቦች መፍጠሩ ይታወቃል። ይህን ተከትሎም ፕሬዚዳንት ዶናልድ ትራምፕ 7 የሚሆኑ ፈጣንና አነስተኛ ጀልባዎችን መተናል የሚል ሀሳብ ሰጥተዋል። ይሄኛው እንግዲህ የቀረቻቸውን የሚል ሀሳብ ሰጥተዋል። ትራምፕ በእርግጥም በዚህኛው ልክ ጉዳያቸውን ይቋጫሉ የሚለውም ሀሳብ በበርካቶች ዘንድ መነጋገሪያ ሆኗል። ግን አንዳንድ ጉዳዮች ምናልባትም ከፕሬዚዳንት ዶናልድ ትራምፕ አቅም በላይ ሊሆኑባቸው እንደሚችሉም እየተነገረ ነው። ግን በትሩ ሶሻል ሚዲያቸው ላይ ባስተላለፉት መልእክት ነው ትራምፕ ይህን ያሉት። የደቡብ ኮሪያ መንግስት ትላንትናም እንደሚታወቀው ኤችኤምኤም የተሰኘው ወይም ደግሞ ኤችኤምኤም ናሙ የተሰኘ የጭነት መርከቡ ሆርሙዝ ላይ ጥቃት እንደደረሰበት በተጠረጠረ ያው ክስተት ጉዳት እንደደረሰበት ሲቀመጥ ነበረ። ይሄኛው ብዙ ሰዎችን ጥያቄ ውስጥ ያስገባ ወይም ደግሞ ድርድሩ በምን መንገድ ሊቀጥል ይችላል የሚለውንም ሀሳብ እንደዚህ ጥያቄ ውስጥ ያስገባ ነው። የተባበሩት አረብ ኤሚሬቶች የነዳጅ ማጣሪያዋ ፉጄራ እንግዲህ በጥቃት ቀደም ሲል እንደነገርኳችሁ መውደሙን ተከትሎ መመታቱን ተከትሎ 3 ሰዎች ጉዳትም ደርሶባቸዋል። ይህን ተከትሎ
ብዙ ጥያቄዎች የተነሱባት ይገኛል። የኢራን መርከቦችና የአሜሪካ መርከቦች ሰጣ ገባቸውም እንደዚሁ በብዙ ሰዎች ዘንድ ጥያቄ ሊነሳበት የሚችል እየሆነ መጥቷል። በጣም አስቸጋሪው ነገር ግን ዩናይትድ አረብ ኤምሬት እንግዲህ በኤር ዲፌንስ ሲስተሟ ባሊስቲክ ኤንድ ክሩዝ ሚሳይሎችን ከኢራን የተነሱትን እንደዚሁም በፉጄራ አካባቢ ማለት ነው በኦይል ሪፋይነሪው ላይ ጥቃት ሲያደርሱ ለማክሸፍ ሞክራለ ምንም እንኳ ቢያመልጡኝ የተወሰኑት የሚል ሀሳብ ተሰጥቷል። ኖ ሚሊተሪ ሶሉሽን ቱ ፖለቲካል ፕሮብለም ኢን ደ ሚድል ኢስት የሚል ሀሳብም እንደዚሁ አልጀዚራ ይዞ ወጥቷል። ሄዝቦላ የእስራኤል ወታደሮችንም እዛው አካባቢ መምታቱም ደግሞ ምናልባትም የዚህኛው አካባቢ የፖለቲካ መልኩን እየቀየረ መሄዱን ይጠቁማል። የእስራኤል ሴኩሪቲ ኤጀንሲዎችም የተለያዩ ዝግጅቶችን እያደረጉ መሆኑን ከዚሁ ከኢራን ጋር አብሮ የሚታይ ነው። ኢራን ሴይስ ፋየር አት ዩኤስ ፉጅራ ፖልስ ኮዝድ ባይ ዩኤስ አድቬንቸሪዝም የሚል ሀሳብ ነው የሰጡት። አሜሪካ እንግዲህ ጀግና በመጫወቷ ምክንያት እንደዚህ አይነት እንቅስቃሴ ውስጥ በመግባቷ ምክንያት የተሰነዘረ ጥቃት ነው የሚል ሀሳብ ነው የሰጡት። ለዚህ ለምን ሆነ፣ በምን አጋጣሚ እንደዚህ አይነት ችግሮች ተፈጠሩ የሚለውን ብዙ ሰዎች በተለየ መንገድ ለማየት ሞክረዋል። ግን አፍተር ኦል የአረብ ኤምሬቶች ናት የተመታችውና ይሄኛው ጉዳይ በኢራን ፖለቲከኞች ላይ የተወሰነ የዲፕሎማሲ ጫና ሊፈጥር ይችላል ተብሏል። በዛ ላይ እንግዲህ አደራድረዋ ፓኪስታን በጠቅላይ ሚኒስትሩ አማካኝነት በሻሃበዝ ሻሪፍ አማካኝነት አረብ ኤምሬቶችን has showed support the UAE ፕሬዚዳንቷ ለመሐመድ ቢን ዛይድ አልናህያን ነው እንግዲህ የነገሯቸው። ሰው በጣም እንደዚህ አይነት ጥቃቶች ሲሰነዘሩ አደራዳሪ ሀገራትም ጀርባ የመስጠት ጉዳዮች ሊኖሩ ይችላሉና የአረብ ኤምሬቶች ፕሬዚደንሻል አድቫይዘር አማካሪው ማለት ነው በጣም የታወቁ ሰው ናቸው። በነገራችን ላይ አንዋር ጋራጋሽ እንደዚህ አይነት ጥቃቶች ሲሰነዘሩ የሀገራችንን ሁኔታ አደጋ ውስጥ ሊከት ይችላልና እኛም በዋነኝነት ምላሽ ለመስጠት ዝግጁ ነን የሚል ሀሳብም እስከ መስጠት ደርሰዋል። ፖለቲካሊ በእንደዚህ አይነት ሁኔታዎች የሚታዩ ጉዳዮች ከጊዜ ወደ ጊዜ መልካቸውን እየቀየሩ መልካቸውን እየለወጡ መምጣታቸውን የሚጠቁም ነው ተብሏል። ፕሬዚዳንት ዶናልድ ትራምፕ ግን በእንደዚህ አይነት የዓለም ፖለቲካ ስርዓት ላይ የራሳቸውን በጎ ነገር ከማስቀመጥ ውጥረትን ወደ ማባባስ ቀጥለዋል። ስለዚህ ይሄኛውን አስቸጋሪ ጊዜ ዓለም ለማለፍ ብዙ ስራዎች መስራት ይጠበቅባታል። ግን ፕሬዚዳንት ዶናልድ ትራምፕ ደግሞ በኮንግረሱም ሆነ ከዓለም ፖለቲከኞች ጋር በመመካከር ለመፍትሄ የሚሆን አንዳች ሀሳብን ማቅረብ አለባቸው የተባለ ይገኛል። ግን በሆርሙዝ ሰርጥ ያለው ሰጥ አገባ አሁንም ቀጥሏል። በተለይም ኢራን ጥቃት መሰንዝሯ እንደምትቀጥል እያረጋገጠች ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕም ቀደም ሲል እንደነገርኳችሁ በኢራን ላይ ከባድ የሚባል ጥቃትን የመሰንዘር ድጋሜ ወደ ኦፕሬሽን ፊውሪ የመምጣት ነገሮች እንዳሉም የሚጠቁሙ ናቸውና ዓለም ላይ በጣም መነጋገሪያ ከሆኑ የመካከለኛው ምስራቅ ጉዳዮችና ከቻይና ጉዳይ አንጻር እነዚህ ሀሳቦች ይነሳሉ። ተመልካቾቻችን አመሰግናለሁ። ታንኪዩ